ነገር ሰለቸኝ ካለ እና ምን ልበልሽ? እንደ ድሮችን ፍቅራችን እንድናድሰው ነው። ወደፊት እንጂ ወደ ኋላ መመለስ አለች። ይልቅ አንቺ ለኔ እስቲ አንድ ነገር አድርጊ። ሰማንያችንን ቅደጂ። ከዛሬ ነገ ፍቅራችንን አድሼ ትዳራችንን እመልሳለሁ ስል አንተ ሰማንያችን ቅደጅ ትለኛለህ እንዴ? ጥሩ እና እንዴት እየሆነልሽ ነው? ምን ፍቅርሽ? እኔ ፍቅሬን ማሳየት ነው እንጂ ነገራችን። ዳኒ እንዳፍቅራለች። እንኳን ወደ ፍቅር ዓለም በሰላም ተቀላቀልሽ። ቆይ ግን ማንን ያፈቀረችው? አንተ ታውቀው። አለመናገር እኮ መፍትሄ አይሆንም። ደግሞ ወንድ ልጅ እንደምትወጁ ከነገርሽው በኋላ ስለአንቺ ማሰብ ይጀምራል። እኔ ምን ማፈልግ እንዲሁ ልኖርበት እንዴ? ታው ትሁት ልም ያለ ፍቅር ውስጥ አንድ ያለችው ምን እውነቱን ነው። እንዳፈቀረች ማንም ገብቶ እንዳድርገ እንደምትራቃለች። ቆይ ማንን ያፈቀረችው? ወንድ እየተከተልሽ መመላለሱን አቁም። ወንድ አልተከተልኩም፣ ባሌን ነው የተከተልኩት። ቆይ ግን ምንሽን አይቶ ነው የወደደሽ? መቼም በዚህ በሰይጣን እጅሽ ዳብሰሽ ሆኖ እንጂ የኔ ባል በእንጨት እንኳን አይነካሽም። ፍቅር እንደዚህ ሰምቻለሁ። ስለ ደብቅሽኝ ግን በጣም ያዘንኩት። ማን ይሆነ ይድለኛል? ማንነቱን አላወቀውም። በቃ ሌላ ቀን ይቀራል። ይቅር በለኝ፣ ተለውጫለሁ። እንደ ድሮ ሰላም ነው። ተባቆዳው ለስላሳ መቼም ቢሆን እርግብ መሆን አይችልም። ለእያንዳንዳችሁ የዋጋችሁን ሰጣችኋለሁ። እሺ ዋጋችንን አታውቂውም። አንዳንቺ ርካሽ አይደለም። ቆይ ኤደን ምን አይነት ሴት እንዳገባ ነው? መልካም ልክ እንደ ትሁት አይነት እንዴ? ለኔስ ቤተሰብህን ያዝ ተባቋንቺ የኔ ቤተሰብ አለሽ። ቆይ ለምንድን ነው እናንተ እንደዚህ ያሽቀብጣችሁ ቤተሰቡ ሰላም የሚነሳኝ ታረቁት? ምን ሊሆን ነው? ጥጋብሽ በልክ አልሆናለሁ። አንተም ብትሆን ውልቸር ላይ እያደረክ መጫወቻ ማድረግ ይችል ነበር። የትኛው እንዳስታውስ ነው የፈለግሽው? የትኛው ነውርሽን ልንገርሽ? ቲና የምትይዘው የምትጨብጠው ግራ ገብቷታል። በቃ ማድረግ ያለባት ነገር ወደ ኋላ ተመልሳ ሁሉንም ይቅርታ ጠይቃ ወደ ድሮ መመለስ የፈለገች ትመስላለች። ለዚህም ካሌብን እባክህን ካሌብ አጥፍቻለሁ፣ ብዙ መጥፎ ነገሮችን አድርጌያለሁ፣ ግን እባክህን ይቅርታ አድርግልኝና ወደ ድሮ ፍቅራችን እንመለስ። አሁን እኔ አንተን በጣም ነው ማፈቅረህ፣ እወድሃለሁ፣ ያላንተ ተለይቼ መኖር አልችልም፣ እባክህን ተረዳይ ፍቅሬ ትለዋለች። ካሌብ በዚህን ጊዜ የውልሽ ቲና ይቅርታ አድርጌልሻለሁ፣ ነገር ግን የባለፈውን ወደፊት ስህተት እንዳንሰራ እንማርበታለን እንጂ አንኖርበት። ስለዚህ እኔ ወደ ትናንቱ መመለስ አልፈልግም፣ ብንለያይ ነው የሚሻለው። ይልቅ ሰማንያችን ቅደጅና በሰላም እንኑር፣ አንቺም በነፃነት እኔም በነፃነት የመረጥነውን ህይወት እንኑር እባክሽን ቲና ይላታል። በዚህን ጊዜ ቲና የጠበቀችው እሺ ይቅርታ አድርጌልሻለሁ፣ በቃ ወደፊት ሁሉንም እናያለን ለመባል አስባ የጠየቀችው ጥያቄ ይመስላል። ነገር ግን ምላሹ በጭራሽ እንዳታስቢ፣ አይሆንም፣ አንቺ ጋር ከምኖር ብቸኝነት የምን ጎዳኝ ይላታል። እሷም ኧረ ተው ካሌብ፣ ከብቸኝነት አብረን ብንኖር ይሻላል፣ ብቸኝነት እኮ ጥሩ አይደለም ትለዋለች። የውልሽ ቲና አንቺ ጋር ከመኖር ብቻ መኖር በስንት ጣቡ፣ ስለዚህ እባክሽን ተይኝ፣ አሁንም ውጭልኝ ይላታል። ኤደንና ትሁት ኪችን ውስጥ ስለ ፍቅር እያወሩ ነው። ኤደን ትጠይቃለች፣ ትሁት ያንቺ ፍቅር ምን ላይ ደረሰ ስትላት፣ ትሁት ደነገጠች። የምን ፍቅር? ምን አየሽ? ምን ሰምተሽ ነው? የሚል ድብልቅልቅ ያለ የመፍራት የማፈር ስሜት ተሰማት። ትሁት ኤደን ቀለል አደረገችው። ኧረ ተረጋጊ ትሁት፣ ቀለል አድርጊው እንጂ ፍቅር ቀለል ካላደረጉት እንደ ጡስ ዶሮ አዙሮ ነው የሚደፋው። ስለዚህ ለምን አትነግሪው ትላታለች። ኧረ እኔ አልነግረው፣ እኔ በተግባር ነው ማሳየው እንጂ በቃል አውጥቼ አልናገርም ትላለች። እሱም ጥሩ ሀሳብ ነው፣ ግን እኮ እኔ ሴቷ ራሱ በግድ ነው ከዓይንሽ ላይ አውጥቼ የወሰድኩት ማፍቀርሽ። ያሳየሽው አይመስለኝም፣ እሱም የገባው አይመስለኝም። ስለዚህ ሊገባው በሚችል ነገር አስረጅው ትላታለች። እሺ ሞክራለሁ፣ አለበለዚያ ግን እንዲህ እየፈራሽ በኋላ ታጭውና እድሜ ልክሽን ስትቆጭ ትኖሪያለሽ። ቶሎ በይ ፍጠኝ ትላታለች። በሴት በኩል ያለውን ልምዷን እየነገረቻት ነው። በዚህ መሃል ዳኒ መጣ። ዳኒ ስትመጣ የጎደለውን በወንዶች በኩል ያለውን ምክር ደግሞ ከዳኒ ጠየቀች። ዳኒ ትሁት አፍቅራለች፣ ስለዚህ ምን ብታደርግ ይሻላል ብለህ ታስባለህ ትለዋለች። በመጀመሪያ መልካም ምኞቱን ገለጸ። ስላፈቀርሽ ደስ ብሎኛል፣ ወደ ፍቅር ዓለም ስለተቀላቀልሽ በጣም ነው ደስ ያለኝ። ግን አንድ ነገር ማወቅ አለብሽ፣ ወንድ ልጅ ፍቅርሽን ካልነገርሽው ማሰብ አይጀምርም። የነገርሽው ዕለት ነው ስላንቺ ማሰብ የሚጀምረው። ስለዚህ ከመንገር ወደ ኋላ አትበይ፣ ደግሞ ደስ ሊልሽ ነው የሚገባው። ይህን ስሜት እድለኞች ብቻ ናቸው የሚጋሩት። ስላፈቀርሽ ደስ ይበልሽ፣ እኔም ደስ ብሎኛል ብሎ ባሉበት ትቷቸው ወደነ ካሌብና ሽማግሌው ተቀላቀለ። ሽማግሌው ጋር ሂዶ ኪችን ውስጥ የሰማውን ብስራት ለሁሉም ነገራቸው። ትሁት አፍቅራለች፣ ስላፈቀረችም ደስ ብሎኛል ሲል ካሌብ ደነገጠ። እንዴት? ማን? ምን? የሚል ጥያቄ ይጠይቃል። ማን መሆኑን አላወቅንም፣
ግን ማፍቀሯን እርግጠኞች ሆነናል ሲል አባትየውም አዎ ማፍቀሯንማ እኔም አውቃለሁኝ፣ እንዲያውም እኮ እንደ ምድራት ራሱ ቃል ገብቼላታለሁ ሲል ካሌብ ግራ ገባው። እነዚህ ሰዎች እንዴት ነው ፍቅርን የሚያውቁት የሚል ይመስላል። ካሌብ ምንም የሚያውቀው ነገር የለም። ስለ ትሁት ሁሉም ደስ ብሎታል። ቲና ቤቴ አትድረሱብኝ፣ ታስጠሉኛላችሁ፣ አትምጡብኝ እያለች ነው። በተለይ አንቺ ኤደን ወንድ ተከትለሽ የምትመጪው ነገር በጣም ያሳፍራል ትላታለች። ኤደንም እኔ ወንድ ተከትዬ አይደለም የምመጣው ባሌን ነው። እሺ ደግሞ ካስጠላንሽ ከዚህ ቤት መውጣት ትችያለሽ ትላታለች ኤደን። እንዴ ከቤቴ ወዴት ትወጣለሁ? እናንተ ናችሁ መውጣት ያለባችሁ እንጂ ደግሞ ባሌ ስትይ አታፍሪ ትላታለች። ለምን ያሳፈረኛል? የምወደው ባሌ የሚወደኝ ሚስቱ ነኝ። ግን ዳኒ ባንቺ የቀየረኝ ምንሽን ወዶት ነው ትላለች። ይህን ጥያቄ ማን የነበርኩ መጠየቅ የነበረ በዚህ ሰይጣን እጅሽ ደባብሰሽው እንጂ የኔ ባልማ አንቺን በእንጨትም አይነካሽም ነበር ስትላት አራስ በብር ሆና ዘላ ተነሳች። በዚህን ጊዜ የኔ እጅ ሙቅ ያዘ ይመስልሻል ስትላት መልሳ ቀዝቀዝ አለች ቲና። ከዚህ በላይ ማድረግ የሚያስችል አቅም የላትም ቲና። ስታሳዝን። ካሌብ ሳሎን ቁጭ ብሎ ያስባል። ሲመስለኝ የሚያስበው ወይኔ ትሁትን ቀደሙኝ፣ መናገር ባለብኝ ሰዓት ባለመናገሬ የሚል ይመስለኛል። በዚህ ሰዓት ትሁት መጣች። ትሁት መጣ የቤቱን አትክልት ውሃ እያጠጣች። ግን ቅድም ከኤደን ጋር ሲያወሩ ፍቅርሽን እሱ ሊረዳበት በሚችል መንገድ አሳይው ስትላት ነበርና እሷም እሺ ብላ ነበረ። ምናልባት ይሄን አትክልት ማጠጣት ከፍቅር ጋር ይገናኝ ይሆን? እስኪ ክርክቧ አንቺ ነሽ ይሄንን የምታውቂ። ይገናኛል? እንዴት ነው ውሃ ማጠጣት ፍቅርን ከመግለጽ ጋር የሚገናኝ? በነገራችን ላይ ካሌብ ካሁን በፊት ይሁን አሁን ከተነገረው በኋላ ሀብል ገዝቶ መጥቷል ሲመስለኝ። ግን ካሁን በፊት ሀብል ገዝቶ አስቀምጦ ነበረ ፍቅሩን በሚገልጽበት ጊዜ ሊያበረ። ሆኖም እንግዲህ በሱ ሳቤ ተቀድም ያለው በሚል ይመስላል። ትሁት ማፍቀርሽን ሰምቻለሁ፣ ደስም ብሎኛል። ከኔ ግን መደበቅ ጥሩ ነው ይላታል። አይ ካሌብ ፈርቼ እኮ ነው ትላለች። ለማንኛውም ለምትወጂው ልጅ ይህንን ሀብል ስጪው ብሎ ሰጣት። እንዴ የምወደው ልጅ አታውቅም እንዴ ትለዋለች። ኧረ እኔ አላውቅም፣ ምክንያቱም ትሁት እንዳፈቀረች እንጂ ማን እንዳፈቀረች ቅድምም አልተወራም፣ ሌላ ቦታም አልሰማም ካሌብ። እሺ እነግርሃለሁ፣ አሁን ግን አይደለም ብላ ትሁት እየተሽኮረመመች ትታው ሄዳለች። ቲና ላይ ሁሉም ካመጹባት ዋላ ደር ብለዋል። እሷም እስቲ እንግዲህ የእድሌን ልሞክር፣ ምናልባት ፊታቸውን ካዞሩልኝ በሚል ምክንያት ይመስላል እየዞረች ይቅርታ ትጠይቃለች። ቅድም ካሌብን ይቅርታ ጠይቀው አባሮ አስወጥቷታል። አሁን ደግሞ ተራው የሽማግሌው ነው። ሽማግሌውን ታታልለዋለች። አባዬ እንዳንተ አይነት ጥሩ ሰው እኮ በዚህ ምድር ላይ የለም ትለዋለች። ቲና ወደ ፈለግሽው ጉዳይ ግቢ ይሏታል አባትየው። ይኸውልህ አባዬ ተቀይሬያለሁኝ፣ በቃ ተጸጽቻለሁ። ያደረኩት ስራ በሙሉ ትክክል አልነበረም። እሱ ገብቶኝ አሁን ወደ ድሮ ማንነት የተመልሻለሁ። ባካችሁን ይቅርታ አድርጉልኝና ወደ ድሮ ማንነታችን እንመለስ። በቃ ቤቱ ፍቅር በፍቅር ይሁን ትላለች። ሽማግሌው የዋዛ አይደሉም። ይኸውልሽ ቲና እባብ ቆዳው ለስላሳ ነው፣ ግን መቼውንም ቢሆን እርግብ መሆን አይችልም። ስለዚህ አንቺም እንደዛ ነሽ ሲሏት ቲና በጣም ምርር ብሏት እንዲህ አባዬ ግን ይህን ያክል እኔ ጨካኝ ነኝ ትላለች። አረ ጨካኝማ አይደለሽም፣ ያለምን ሕዝብ ሙሉ ግዳይ ብትባይ ብር እስካገኘሽ ድረስ ታደርጊዋለሽ። ታዲያ ይሄ አንቺ ጭካኔ ይገልጿል ሲሏት ቲና በቃ ምንም ማድረግ ስለማትችል ተናዳ ትታቸው ወጣለች። ቲና የሽማግሌው ብሽቀት ሳይወጣላት እየበረረች ኪችን ስትሄድ ኤደንና ትሁት አፍላፍ ገጥመው የሆድ የሆዳቸውን ሲያወሩ ደረሰች። በዚህን ጊዜ ብልጭ ብሎባት አንቺ ኤደን፣ አንቺ ልጅ ከመወዳቸው ሰዎች ራቂ ትላለች። ለመሆኑ ቲና የምትወዳቸው እነማንን ነው? ግሩም እኮ ነው። እንግዲህ ምን ላድርግ ቲና፣ መወደድ እንደሆነ ጸጋ ነው። አንቺን ካላደለሽ እኔ ምን ማድረግ እችላለሁ ትላለች ኤደን። በዚህን ጊዜ ቲና ቆይ እንዲህ እንደቀለዳችሁብኝ ለእያንዳንዳችሁን ዋጋችሁን ሰጣችኋለሁ ስትላት ኤደን የመለሰችው ግን አጥንትን የሚነካ ነገር ነው። ምን አንቺ ዋጋችን የት ታውቂዋለሽ? እንዳንቺ ርካሽ እኮ አይደለንም ስትላት ቲና ራሷን መቆጣጠር አዋቅቷት በሩን በላያቸው ላይ ዘግታባቸው ወጣች። ኧረ ተባብረው ሊያሳብዷት ነው ይቺ ልጅ። ኤደን ቃል በገባችው መሰረት ትሁትን ሳልድር አርፌ አልቀመጥም ያለች ትመስላለች።
ካሌብን ቁጭ አድርጋ ስለ ፍቅር፣ ስለ ትዳር አስፈላጊነትና ጥቅም ትመክረዋለች። ካሌብም ብሎ ይሰማታል። እውነት ነው፣ ትዳር ጥሩ ነው፣ ደሞም በጣም ወሳኝ ነው። ግን በቃ እኔ እድለኛ ልሆን አልቻልኩ። ግን አንቺ እንዴት አይነት ሚስት እንዲኖረኝ ነው የምትፈልጊው? ይላታል ኤደን። ኤደንም ስሟን ጠርታ ትሁትን አግባት ማለት ብቻ ነው የቀራት። የዋህ፣ አዛኝ፣ ሩህሩህ፣ ቤተሰብ የምታከብር፣ ሁሉን የምትወድ የምታከብር የምትሆን ልክ እንደ ትሁት አይነት ሚስት ታስፈልግሃለች። አንተ መልካም ሰው ነህ ትለዋለች። ካሌብም ብሎ ሰምቶ እንደ አውራ ዶሮ ትሁትን እየዞራት በቃ ግራ ቢገባው ኪችን ድረስ ሂዶ ካላገዝኩሽ የማድ ቤት ስራ እያላት ነው። ትሁትም ግርም ብሏት ደግሞ ብዬ ኪችን ውስጥ ስራ ላሰራ ረተው ካሌብ ትለዋለች። በተዘዋዋሪ እሷን ማየትና ስለ ፍቅር ማውራት ፈልጎ የሄደ ይመስላል። የባለፈውን ሀብል ለምትወጂው ሰጠሽው ይላታል። አይ ገና ነው አልሰጠሁትም፣ ሰጠዋለሁኝ በቅርቡ ትለዋለች። በቃ ሌላ ላወሩ ዝም ብለው ግን በፍቅር ተያዩ። ቤት ውስጥ ካፕል ሆነው ፊልም እያዩ ነው። ማለትም ዳኒ ከኤደን ጋር፣ ካሌብ ከትሁት ጋር። ባለትዳሯ ቲና ሲንግል ሆና ራቅ ብላ ብቻዋን ተቀምጣለች። በዚህ መሃል አባትየው ከውጭ ገቡ። ከውጭ እንደገቡ ክቡራን ቤተሰቦቼ እንደምን አላችሁ? አንድ ወዳጄ በክብር እራት ተጠርታችኋል። ቤተሰቡ በሙሉ ነው የተጠራው። ይሄው ካርዱ ብሎ ለአራቶች ብቻ ሰጣቸው። ቲና ቀረች። ቲና ይህንን ስታይ ምን ነው እኔ የተለየሁኝ ትላለች። ቲና ቤተሰብን የተጠራ እንጂ አንቺን አይመለከትም ይላታል። እርፍ አንቺ ቤተሰቤ አይደለሽም ብሎ እንደማለት። የቲና ንዴት እነሱ የማናደር ስራቸው አሁንም ቀጥሏል። ቲና አሁንም ተናዳ ትታቸው ወጣች። በቃ እቅዱ ቲናን ማናደድ ስለሆነ ሁሉም ደስ ብሎት በሷ መናደድ ይስቃል። ቲና ከቤተሰቡ ተነጥላ ጥሪው ላይ አለመካተቷ ያናደዳት ንዴት ሳይለቃት እንደገና ደግሞ ተጨማሪ ንዴት አግኝታለች። እነ ኤደንና ዳኒ ለአባዬ ወይም ለሽማግሌው ጋቢ ገዝተው ጋቢ እያለበሱት ደረሰች። በዚህን ጊዜ ይህንን ስታይ እናንተ ግን እንዴት ነው እንደዚህ እያሽቃበጣችሁ ቤተሰቡ በኔ ላይ እንዲነሳሳ እያደረጋችሁ ነው? በተለይ አንቺ ጨምላቃ፣ እሷ የሰደበችውን እዚህ ላይ አንደግመውም፣ አፍላፊ ኤደንን ተናገረቻት። ኤደንን ስትናገራት ዳኒ ደስ አላለው። ኤደን ግን ተዋት፣ ከአባዬ ፊት ክፉ ደግ አንነጋገርም ብዬ እንጂ ለሷ እኔ አላንስም ነበረ፣ ችግር የለውም ስትል ሽማግሌው ተደርቦ ተናገረ። ቲና ምን ነው በዚህ ልክ ተናናቅን አይበቃም ይላታል። ያኔ ማታፍረዋ ቲና ዝም በል እባክህ፣ ያኔ ማሰውስ ችግር በነበረበት ጊዜ ዊልቸር ላይ ተቀምጠህ እያለ መጫወቻ ማድረግ እችል ነበረ እኔ የዋሁኝ እንጂ አይነት ነገር ስትናገር ሽማግሌው ማንም የማያውቀውን ማንም ያልሰማውን ንግግር ተናገረ። የቱን ነው እንዳስታውስሽ የፈለግሽው? ፊቴን በወጥ የቀባሽኝን ውሃ ከላይ ላይ ያፈሰስሽውን ነው ወይስ ፊት ለፊቴ ከዳኒ ጋር ስትዳሩ የነበረበትን ነው እንዳስታውስ የፈለግሽው? ሲል ቲና ብቻ ሳትሆን ዳንኤልም ደነገጠ። ምክንያቱም ይህንን እስከዚች ደቂቃ ድረስ ሁለቱ አያውቁም ነበርና። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን ክፍል ይዘን የምንቀርብ መሆኑን እየገለጽን እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።